ሱዳን የርዕሰ ሊቃነ ጳጳሳቱን የሰላም መልእክት ትፈልጋለች መባሉ ተነገረ። አንጎላ ውስጥ የሚያገለግሉ አንድ ሱዳናዊ ካህን ሱዳን የርዕሰ ሊቃነ ጳጳሳቱን የሰላም መልእክት ትፈልጋለች ማለታቸው ተነገረ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በአራት የአፍሪካ ሀገራት እያደረጉት በሚገኘው ሐዋርያዊ ጉዟቸው ወቅት ባደረጉት ተደጋጋሚ የሰላም ጥሪ መሰረት አባ ሳሚር አልራፋይን የተባሉ ለ13 ዓመታት ያክል በአንጎላ እያገለገሉ የሚገኙት ሱዳናዊ ካህን ናቸው። ለዓመታት በሀገሪቷ ውስጥ በተከሰተው ከፍተኛ ግጭት ምክንያት በ10 ሺዎች የሚቆጠሩ ሰዎች የሞቱባትና በሚሊዮን የሚቆጠሩ ዜጎች ከቤት ንብረታቸው ለተፈናቀሉባት ሱዳን ውስጥ እየተስተዋለ ላለው አሳሳቢ ሁኔታ በድጋሚ ትኩረት እንዲሰጥ መጠየቃቸው ተገልጿል። በሱዳን ረጅም ዓመታትን ያስቆጠረው መለያየት ለአንዴና ለመጨረሻ ጊዜ የሚያበቃበት፣ ጥላቻና ብጥብጥ የሌለበት፣ የሙስና አስከፊነት በአዲስ የፍትህና የመጋራት ባህል የሚፈወስባትን ሀገር በጋራ መገንባት ይቻላል ብለዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በኪላምባ በተካሄደው መስዋዕተ ቅዳሴ ወቅት ከተናገሩት ንግግር ጋር በጥልቅ እንደሚስማማ ተነግሯል። በሉዋንዳ በሚገኘው የነገረ መለኮት ትምህርት ቤት ትምህርታቸውን ሲከታተሉ ቆይተው ከ4 ዓመታት በፊት የክህነት ማዕረግ የተቀበሉት አባ ሳሚር በአሁኑ ወቅት በሉዋንዳ ሀገረ ስብከት ውስጥ በክህነት እያገለገሉ እንደሚገኙ ገልጸዋል። ስለ ሱዳን የሚናገሩት ጥቂት ሰዎች ብቻ ናቸው ያሉት ካህኑ በአሁኑ ወቅት በዓለም ላይ በርካታ ውጥረቶችና የጦር ቀጠናዎች እንዳሉ ብናውቅም ለሱዳን ከዚህ የተሻለ ትኩረት እንዲሰጥ እንፈልጋለን ብለዋል። ይህ በመሆኑ ምክንያት ርዕሰ ሊቃነ ጳጳሳቱ ለሰላም ያቀረቡትን ተደጋጋሚ ጥሪ እንደሚያደንቁ የገለጹት አባ ሳሚር ቅዱስነታቸው ጦርነት ይቁም፣ ጦርነት ይብቃ ብለው የተናገሩትን ንግግር በመጥቀስ በሱዳን የሚያስፈልገው ይህ መሆኑን በአጽንኦት ገልጸዋል። ሱዳን ለረጅም ጊዜያት በጦርነት ስትሰቃይ ይኖራለች ያሉት አባ ሳሚር ባለፉት 3 ዓመታት በተካሄደው ግጭት ከ15 ሚሊዮን በላይ ሰዎች ስደተኛ መሆናቸውን፣ በርካታ ሰዎች በስቃይ ውስጥ እንደሚገኙ፣ በሺዎች የሚቆጠሩ ሰዎች መሞታቸውንና በርካታ ሰዎች ደግሞ በጣም አስቸጋሪ ሁኔታ ውስጥ እየኖሩ እንደሚገኝ ገልጸው ሱዳን የሁሉንም ሰው ትኩረት፣ እርዳታና ጸሎት ትፈልጋለች በማለት ንግግራቸውን አጠቃለዋል። መረጃው የቫቲካን ዜና አገልግሎት ነው።